የተለያዩ የቆዩ መጽሐፍቶች ሊኖራችሁ ይችላሉ። ያውም በሃርድ ኮፒ እነሱን ወደ ዲጂታል ጽሁፎች ወይም ሶፍት ኮፒ ለመቀየር ብትፈልጉ የተለያዩ አፕሊኬሽኖች መጠቀም ትችላላችሁ። ከነዚህ ግን በጣም ሀሪፍ ብዬ ያገኘሁትና እኔ ብዙ ጊዜ ተጠቀምኩትን ልንገራችሁ። ይሄም ከጉግል ሌንስ ነው። ጉግል ሌንስ እንደምታዩት እንግዲህ ይህን ይመስላል። ከጉግል ወይም ፕሌይ ስቶር ላይ ገብታችሁ ጉግል ሌንስ የሚለውን ከይቺን ከላይ እንደምታዩት እንግዲህ ጉግል ሌንስ ነው የምትለው እሷን ታወርዳላችሁ። ስለዚህ እሱን ከከፈታችሁት በኋላ እናንተ በሁለት መንገድ የጉግል ሌንስን መጽሐፍቶቹን መቀየር የምትችሉበት አጋጣሚ አለ። ማለት አፕሊኬሽኑ የሚሰጣችሁ ማለት ነው። አንደኛው እንደዚህ በካሜራችሁ ስክሪንሾት አድርጋችሁ ከአነሳችሁት በኋላ በጣም የቆየ አሮጌ መጽሐፍ ነው እንደምታዩት እንግዲህ እኔ በሶፍት ኮፒ ለማድረግ መጀመሪያ ምንድነው ያደረጉት በፎቶ በካሜራዬ ፎቶ ትክክለኛ ብርሃን አለበት ቦታ ላይ በመሆን አነሳሁት። ካነሳሁት በኋላ አሁን ጉግል ሌንስን ከፈትኩኝ። ከተከፈታችሁ በኋላ እንደምታደርጉት ፒክቸሩን ኢምፖርት አደርጉለታላችሁ ማለት ነው። ልክ እኔ እንዳስመረጠኝ ከዛ በኋላ እንደዚህ ምልክት ያደርግበታል። ይሄንን ለማሳየት እንግዲህ ይሄን እንድታረጋላችሁ ማለት ነው። ከዛ እንደዚህ ኮከብ አይነት ምልክት ካደረገ በኋላ ኦሬዲ ስካን አድርጎላችኋል። ከዛ የምታደርጉት ምንድነው ትራንስሌት ነው የማደርግልህ ወይስ ሰሌክት አድርጌ ኮፒ ነው ይላችኋል እዚህ ላይ። ከዛ እቺን ስትጫኗ ሰሌክት የሚለውን ስታደርጉ ኮፒ ሊስት እና ትራንስሌት። አሁን ይሄ እንግዲህ ትራንስሌት አድርጋችሁ ወደ ፈለጋችሁ በጽሁፍ ለመቀየር ወይም በሳውንድ ለመስማት ከፈለጋችሁ ሊስትን እና ትራንስሌትን ትፈልጋላችሁ። እኔ ግን የምፈልገው ይሄንን ወደ ሶፍት ኮፒ ለመቀየር ስለሆነ ኮፒ ለዋለው ማለት ነው። አሁን ኮፒን ካደረኩኝ በኋላ በቀጥታ ኖት ቡካችሁን ትከፍታላችሁ። ኖት ቡካችሁ ላይ ወስዳችሁ የተለያዩ ኖት ቡኮች አሉ። እንግዲህ እናንተ የምትጠቀሙት የትኛው እንደሆነ ሳምሰንግ የምትጠቀሙ ከሆነ የራሱ ሳምሰንግ ኖት ስላለው ሳምሰንግ ኖቱ ላይ ወስዳችሁ ፔስት ትላላችሁ። በዚህ መልክ እንግዲህ ይሄ በጣም የቆየ መጽሐፍት ነው። እንደምታዩት የግጥም መጽሐፍት ነው። 1969 የተጻፈ መጽሐፍት ነው። እንግዲህ አስቡት 1969 79 89 2000 ከዛሬ እንግዲህ 50 ዓመት በኋላ ማለት ነው። እንግዲህ የዛሬ 50 ዓመት የታተመ መጽሐፍት በቀላሉ ወደ ሶፍት ኮፒ መቀየር ቻላችሁ ማለት ነው። እንደዚህና ተመሳሳይ የቴክኖሎጂ ውጤቶችን ለማግኘት ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። አመሰግናለሁ።